ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው። ፋኖ በናይሮቢ ተደራድሯል ተባለ። የኮሎኔሉ ስርዓት ቀብር በድብቅ ተፈጸመ። የመከላከያ ወንጀልም ተጋለጠ። የጦር አይሮፕላኑ ተከሰከሰ። ደቡብ አፍሪካ ተወገዘች። ሆርሙዝ ክፍያም አልባ ሆነ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የፋኖን ክንድ መቋቋም ያቃተው በኮሎኔል ማቴዎስ ማዴቦ የሚመራው የአየር ወለድ ቅልብ ሰራዊት ቁጥራቸው 395 የሚሆኑ እማዋራ እናቶችን ወደ ፋኖ የተቀላቀሉ ባሎቻቸውን አምጡ በሚል በግፍ መታሰራቸውን የአፄ አምደ ጽዮን ኮር በላገልን መረጃ ገልጧል። በሸዋ ጠቅላይ ግዛት ነው መራቤቴ አውራጃ የሬማ ከተማ አካባቢ ነዋሪዎች ላይ ከፍተኛ ግፍ በመፈጸም የሚታወቀው የብልጽግናው የግል ሰራዊቶች 101ኛ አየር ወለድ ክፍለ ጦር ቁጥራቸው 395 የሚሆኑ በአካባቢው ነዋሪዎች ማወራዎችን ከሚጠቡ ህጻናት ጋር በመያዝ ነው ባሎቻችሁ 94,000 ብር በልተው መሳሪያችንን ይዘው ፋኖን ተቀላቅለዋል ወይ እንዲመጡ አድርጎ ካልሆነም በታደሱ መልክ ደብረ ብርሃን ከተማ ወስደን የሰጠናቸውን ገንዘባችንን እና መሳሪያችንን ይመልሱልን በሚለው የዓመቱ ምርጥ ቀልድ ርካሽ ምክንያት በትላንትናው ዕለት ነው እናቶችን በርካታ የሬማ ከተማ ነዋሪዎችን የፋኖ ደጋፊዎች ናችሁ በሚል በግፍ ማሰሩን የተበዳይ ቤተሰቦች መናገራቸውን የአፄ አምደ ጽዮን ኮር ገልጧል። በተለያየ ምክንያት በአገዛዙ ቤት ቆይተው ስርዓቱን በአማራ ህዝብ ላይ የሚፈጽመውን ግፍ በውል ተረድተው በቆይታቸው ባለማወቅ ህዝባቸው ላይ የፈጸሙትን በደል ይቅርታ ጠይቀው በቀጠና የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር አካል የሆነው የአፄ ዳዊት ክፍለ ጦርን የተቀላቀሉ የቀድሞ የአገዛዙ የሚሊሻ አባላትም ቁጥራቸው ከ650 በላይ መድረሱን ተከትሎ ከፍተኛ ድንጋጤ ውስጥ የገባው የብልጽግናው ኃይል በሬማ ከተማ በዙሪያዋ ከፍተኛ ፈሳሽ ዘመቻ ከፍቶ ነፍሰ ጡር እናቶችን፣ ህፃናትን የሚያጠቡ እናቶችን እንዲሁም እድሜያቸው የገፋ አዛውንቶችና እናቶችን በግፍ ሰብስቦ በሬማ ከተማ ፖሊስ ጣቢያ ቅጥር ግቢ ውስጥ አስሮ እያሰቃየ እንደሚገኝ ነው የታወቀው። የብልጽግናው ኃይል ዛሬም በአማራ ልጆች ላይ እያደረሰ ያለው ግፍ ጠንክሮ መቀጠሉ ተገለጠ። የአብይ አህመድ ወንበር አስጠባቂ ሰራዊት አባላት መኪና አስገድደው በማስቆም ነው በመኪና ውስጥ የነበሩ ወንዶች ተጓዦች በሙሉ በዛቻና በዱላ እያሳደዱ ካበረሩ በኋላ በወጣቷ ላይ ጭካኔ የተሞላበት ግፍ መፈጸማቸው የተገለጸው። ከግንቦት 4 እስከ ሰኔ 8 2018 ዓ.ም ለተከታታይ 15 ቀናትና ሌሊቶችን የ23 ዓመቷ ወጣት በጠባብ ጨለማ ውስጥ ታስራ መሰንበቷ ብቻ ሳይሆን በእነዚህ ቀናትም ውስጥ በአብይ አህመድ ሰራዊቶች ኢሰብአዊ መብቷ ተረግጦ ክብሯን እንዳረከሱትና ጭካኔ በትርም እንዳሳረፉባት ተገልጿል። እነዚሁ ሰብአዊነት የጎደላቸው ስሜታቸውና አውሬነታቸው ከወጣቷ የአማራ ልጅ ላይ የፈጸሙት ግፍና በደል እጅግ እየከፋ መሆኑን እሷም በአንደበቷ እንዲህ ስትል ገልጣለች። መስለና እንታያችሁ ማወሬ ናችሁ እያለ አንገቴን ጠቅልሎ ያዘና እምቢ ስለው ስጮህ አፈነ። በግዴታ እምቢ ታልሽ እዚህ ወይና እዚያ አንረሽንሽም። ከዛ ምንም መረጃ እንደሌለኝ ሲያውቅ ከዛ እና ያለና ስልኬን ሁላ ያዘና ሲፈትሽ ሁሉ ነገር እየደወለም ሲያወራ ምናምን ቆየና ከዛም በኋላ ማታ ላይ መጡ። ዮሐንስ የሚባለው ነይ ዛሬ ከኔ ጋር ነው የምታድሪ ያለ። እምቢ ካልሽ ትገደያለሽ። ከዛ እሱ 3 ቀን ሙሉ ከኔ ጋር አደረ። ሲቀጥል ደግሞ ሐላሱ ሲበቃው ደግሞ ጓደኛውን ተካ። ጓደኛውም ደግሞ እንደዛው እየደበደበ እያሰቃየ እንደዛው ማለት ነው። የመከላከያ ባለስልጣን በድብቅ ተቀበረ። በጀብደኛው ምኒልክ ዕዝ የተደመሰሰው ኮሎኔል ስርዓተ ቀብሩ በድብቅ መፈጸሙ ነው የተገለጸው። የአብይ አህመድ ጋሻ ጃግሬዎችና ምርኮኛ ጀነራሎችና ኮሎኔሎችን የማስወገድ ስራው ተጠናክሮ ይቀጥላል ያለው የፋኖ ኃይል አጀንዳው በብልጽግና መቃብር ላይ የአማራን ህዝብ ህልውና ማረጋገጥም ነው ሲል አሳውቋል። አማራዊ ትብብራችንን ለሁሉና ትግላችን ተቀዳሚ የትኩረት ማዕከላችን ሲሆን ስትራቴጂካዊ ግባችን ደግሞ ብልጽግናን ማስወገድ ነው ያለው የፋኖ ኃይል በተደጋጋሚ ጊዜያቶች የሰጠናቸውን ማስጠንቀቂያ አልቀበል ያሉ የመከላከያ አባላቶችን እየተከታተል እርምጃችንን እንወስዳለን ሲል ማሳውቋል። በከፍተኛ የጦር ጀነራሎችን ጭምር እርምጃ እየወሰደ የሚገኘው የፋኖ ኃይል አሁንም አጠናክሮ ትግሉን ወደፊት መቀጠሉን ማሳውቋል። ከዚህ በኋላ በተለይም በመከላከያ ውስጥ ተቀምጣችሁ የምትገኙ አሁንም ቢሆን ያላቸው አማራጭ አንድ ብቻ ነው። ይህም ከኢትዮጵያ ህዝብ ጋር መቆም፣ ይህንን ገዳይና አስገዳይ የሆነ ስርዓተ መንግስት ካለበት የስልጣን ኃላፊነትና ደረጃ ማስወገድ። ይህ እስካልሆነ ድረስ ፋኖ ትግሉን የሚያቆምበት አንዳችም ምክንያት የለምም ብለዋል። ስለሆነም ደማችሁ እየፈሰሰ አለ ምክንያት እየሞታችሁ ቀብራችሁ እንኳን እንዳያምር ተደርጓል። ይህንን መከላከል የምትችሉት
አሁንም ከአማራ ፋኖ ጎን ስትቆሙ ብቻ ነው ሲሉ ለአብይ አህመድ የመከላከያ ሰራዊቶች ድጋሜ ጥሪያቸውን አስተላልፈዋል። ፋኖን ተቀላቀሉ በሚል በአማራው ደም አማራነት ይቅደም ብለዋል ፋኖቹ። መራራውን የአማራን ህዝብ ተጋድሎ በድል ለማቋጨት በሚደረገው ርብርብ አማራው ኃይላችን በበቂ ሁኔታ ማደራጀት፣ መሰብሰብ፣ ማብቃትና የጸና ሰራዊት መፍጠር እየግድ ነው ብለዋል። ዓላማውን ጠንቅቆ የሚያውቅ ኃይል ስትራቴጂካዊ ግብ እና መዳረሻውንም ያውቃል ያለው ፋኖ አማራዊ አቅማችንን በማሰባሰብ እና ዳግም በማንነቱ የሚጨፈጨፍ ህዝብ እንዳይኖር የጀመርነውን አብዮት በአማራው ተጋድሏችን አሸናፊነት ይቋጫል ሲሉ ለተሰበሰቡት የፋኖ ኃይሎች እንዲህ ሲሉ ገልጠዋል። መሪዎቹ በላይ ስለሆነ ነው የምንለፈው የምንወጣው የምንወርድ ላለመሞት የምናደርገው ትክክል እኮ ነው። ስለዚህ ብልጽግና ሲጀመርም ምንጩም ውሸታም ነው። አሁንም በውሸት እየደለለ የፋኖን ምት መቋቋም ሲያቅተው የሚያወራው ወሬ ካልሆነ በስተቀር እኛ የአማራን ህዝብ መሰረታዊ ጥያቄዎች አንክድ ቀይ መስመሮቻችን የአማራ ህዝብ ህልውና የሞትና የአማራ ህዝብ ህልውና የመኖርና ያለመኖር መብት ለማረጋገጥ የጀመረው ትግል በድል እስከሚቋጭ ዋና ጥላታችን ብልጽግናና ብልጽግና ብቻ። በብልጽግና መቃብር ላይ 4 ኪሎ ስንደርስ ወልቃይትንም ራያንም መተከልንም ደራንም በራሳችን ህግ በራሳችን መዋቅር በራሳችን መሪዎች ፈርመን የምንቀበልበት ጊዜ ቅርብ ነው። ያው በዚህ ወንጀል ላይ የተሳተፉ አማራን ያሳረዱ፣ አማራን ያገቱ፣ የአማራ የሆነ ነገር የቀሙ ሁሉ በፍትህ እስከሚጠየቁ ድረስ በፍትህ መረጋገጥ ወንጀለኛ ናችሁ እስከሚባሉ ድረስ ትግላችን ተጠናክሮ ይቀጥላል። የብልጽግናው መንግስት ሲጨንቀው ከፋኖ ጋር ተደራድሬያለሁ የሚል ስራዎችን እያከናወነ መሆኑም ተጋልጧል። የአማራ ክልል ሰላምና ካውንስል ነኝ የሚለው የፖለቲካ ደላላ ቡድን ገና እንደተመሰረተ ተነቅቶበት መፈራረሱ ይታወቃል ብለዋል የፋኖ አመራር። ታዲያ ብልጽግና ቤት አጀንዳ ሲጠፋ ከ6 ወር በፊት ናይሮቢ ላይ ከፋኖ ተወካዮች ጋር ተነጋግሬ ነበር የሚል ዜና ማሰራት ጀምሯል ያለው የፋኖ ኃይል ገበናውን በማጋለጥ ላይም ይገኛል። የአማራ ክልሉ ኦባሳንጆ ለመሆን እየጣረ ነው። የራድና ጓደኞቹ ስብስብ የፕሮጀክት ብር ከማወራረድ ያለፈ ሚና እንደሌለው ገና ከጥንስሱ ገልጸናል ያለው አርበኛ አስረስ ማሬ ዳምጤ በህዝብ ደም ላይ እያላገጡ መኖር አይቻልም። መሬት ላይ ያለው ሀቅ ሌላ ነው። አብይ አህመድ የብልጽግናውን የፓርክ አብዮት የሚጠብቅ አብዮታዊ ዘብ እያቋቋመ ነው። በሹማ አብደታ ኮማንዶ፣ በይልማ መርዳሳ ጄቶች፣ በኤምሬቶች ድሮኖች፣ በብርሃኑ ጁላ እልፍ እግረኛ መተማመን ተስኖት ራሱ የሚመራው ኃይል እያሰለጠነ እንዳለ ደርሰንበታል ያለው አርበኛ አስረስ ማሬ አሁንም ቢሆን ፋኖ ምንም አይነት ድርድር ባላደረገበት ሁኔታ ከአገር አልፎ በውጭ ሀገር ውስጥ ድርድር ተከናውኗል ማለት የማጭበርበር ተግባሩን እየተከታተልን እናጋልጠዋለን። ከዚህ በኋላ ኢትዮጵያ ነፃ እስካልወጣች ድረስ ድርድሩ እንዲህ በቀላሉ የሚሆን አይደለምም ብሏል አርበኛ አስረስ ማሬ ዳምጤ። ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲል ህወሓትም በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ተናገረ። የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የፌዴራል መንግስት ገዢ ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሜ ጦርነት ለመክፈት የሚደረግ ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው በማለትም ኮንኖታል። ህወሓት በትላንትናው ዕለት ባወጣው መግለጫ ገዢ ፓርቲ ልዩነታችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ይፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ብለዋል። የትግራይ ክልል ጊዜያዊ አስተዳደር በኃይል ተቆጣጥረው በብሔራዊ ምርጫ ቦርድም ህጋዊ ሰነቱን የተሰረዘው ህወሓት ገዢው ፓርቲም በጦርነት ዝግጅትና በሰብአዊ መብቶች ጥሰት ከሷል። በመግለጫው ድርጅቱ አክለውም ከዚህ በተጨማሪ በትግራይ ህዝብ ላይ በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የህክምና ቁሳቁሶች፣ መሰረታዊ ሸቀጦች እጥረቶች መከሰቱንም ገልጧል። የህወሓት መግለጫ የትግራይ ህዝብ በህልውናው ላይ ለሚሰነዘርባቸው ማናቸውም ጥቃት ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትላንቱ በጽናት እንደሚመክት በመግለጽ ህዝቡ ከጎኑ እንዲሰለፍም ጥሪ አቅርቧል።
በአርሲ ንጹሐን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዩ ላይ የተደረገውን ጭፍጨፋ በፍጹም ስህተት ነው አሉ በአካባቢው የሚገኙ ባለስልጣናቶች። በሚያሳዝን ሁኔታ ወገኖቻችን እያለቁ ባለበትና ጮታቸውን እያሰሙ በጠራራ ፀሐይ የሃይማኖት አባቶች ጭምር ሄደው ለማየት ያልቻሉበት አካባቢን ሰላም ነው በማለት የአርሲ ዞን ዋና አስተዳዳሪ ኢብራሂም ከድር እንዲህ ሲል ዋሽቷል። ይህም ትልቅ አገር በብሔር እንዲጋጩ መከፋፈል እንዲኖር ጥርጣሬ በህዝብ መሃል እንዲኖር አልፎ አልፎ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅብላችሁ በጣም በቅርቡ ተፈጠረ የተባለው አካባቢ በአካል እጄ ነበር ሚዲያ ላይም መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ያንን የሚናገሩ ሰዎች በአካል ወርዶ ቦታው ላይ ሃይማኖት አባቶቻችን ሌሎችም የሚዲያ አካል መሬት ላይ ወርዶ ቢያዩ ህዝቡ ምን የሚለው ቢያዳምጡ ጥሩ ይሆናል የሚል ሐሳብ አለኝ። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ተደርጎ የተመለሰው ማለት። አርሲ ሰላም ነው። አርሲ የልማት ሀገር ነው። የኢትዮጵያን ኦርቶዶክስ እምነት ተከታዮችን እየገደሉና እያፈናቀሉ በተጓዳኝም እነሱ እየሮጡ ነው የሚገኙት ሰላም ነው ለማለት። በተጓዳኝም የአርሲ ጸጥታ ኃላፊም አቶ ስንታየውን በበኩሉ አርሲ ሰላም ነች፣ ይሄ ችግር የለም በማለት እንዲህ ሲል ዋሽቷል። እኔ ህብረተሰቡ ሌላው በተለይ ከዚህ ከኛ አካባቢ ውጪ ከአርሲ አካባቢ ውጪ ያሉት አርሲ ውስጥ ያለ ሰው በደንብ ይገነዘበዋል ብዬ ነው የማምነው። ምክንያቱም የተለያየ ጊዜ ኮንፈረንሶች፣ ሃይማኖት ትልልቅ ኮንፈረንሶች አድርገናል። ህብረተሰቡን በየቦታው እስከ ቀበሌ ድረስ ወስደን አወያይተናል። ይሄ ጉዳይ ከማን እንደሚመነጭና በምን ምክንያት እንደሆነ ህብረተሰቡ የአርሲ ህዝብ ያውቀዋል። ነገር ግን ከአርሲ ውጪ ያለው ህብረተሰብ ቀጥታ ሙስሊሙ ህዝብ በክርስቲያኑ ላይ እንደዘመተ አድርገው ነው እያደረጉ ያሉት። ስለዚህ ይሄንን ያለመሆኑን ህብረተሰቡ እንዲገነዘብ ነው ፈልገው። አንዱ ይሄ ነው። ሁለተኛው ይሄ እውነታው ደግሞ ምንድነው የሚለውን ነገር ቅድም የዞኑ አስተዳዳሪ ገልጸውታል። ሙስሊሙ ነው የክርስቲያንን መጥቶ የሚሰራው። እኛ አሁን በምሳሌ ሄደን በአካልም እዛ ቦታ ላይ አድርሰን ልናሳያችሁ እንችላለን። በዚህ ሁኔታ አቶ ስንታየው የአርሲ ጸጥታ ኃላፊ ክህደት በተሞላበት መረጃውን ይገልጻል። ለዚህ ሁሉ ስህተትና ነገር ሚዲያዎች ናቸው ይላሉ። ይሁን እንጂ እኛ ያገኘናቸው መረጃ በቀጥታ ለህዝብ ከማቅረብ በዘለለ የምንፈጥረው አንዳችም ነገር የሌለ መሆኑ ሊታወቅ ይገባል። በአካባቢው ተፈናቅለው መሄጃ አጥተው በስቃይና በመከራ ላይ የሚገኙት እንዲህ ሲሉ ተናግረዋል። ተፈናቃዮቹና ከሞት እየተረፉት ተቃጥሏል ብዬ እኒህ አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል፣ ኬት አንጥተህ ነው ቤተክርስቲያን ያልተቃጠለው በውሸት ተቃጥሏል ትላለህ። ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ እንደ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው። ስላዳመጣችሁኝ አመሰግናለሁ። የተፈናቀሉት ህይወታቸው የተረፈ አባት ከህዝቡ ጋር እንዲህ እየተናገሩ ነው የሚገኙት። አዳማጭ አጥተናል፣ ሞተናል፣ ብንጠይቅም እየደረሰልን የለም ይላሉ። ሌላዋም እናት በደረሰባቸው በደልና ግፍ የደረሰውን ሀቅ እንዲህ ይናገሩታል። ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። በዚህ ሁኔታ ችግሩን እየገለጹ ባለበት ነው የአርሲዎቹ ሹሞች፣ የአብይ አህመድ ልሳኖች፣ የአዳነች አበቤ ደንገጡሮች በዚህ ሁኔታ እየገለጹ የሚገኙት። የአርሲው የጸጥታ ኃላፊ አቶ ስንታየውና እንደዚሁም ደግሞ የአርሲው አስተዳዳሪ አቶ ኢብራሂም ከድር በዚህ ሁኔታ በሀገርና በህዝብ ላይ እየቀለዱ እየገደሉና እያስገደሉ መቀጠላቸው ከዚህ ሁኔታ መውጣት የምንችለው በምንችለው አቅም እያንዳንዳችን ኢትዮጵያዎች በጋራና በአንድነት መቆም ይገባናል። ይህ ስርዓተ መንግስት ካልተወገደ ድረስ በምንም ተአምር ለውጥ ይመጣል ተብሎ አይጠበቅምም የሚል የብዙዎቹ ኢትዮጵያኖች አስተያየት ሆኗል።
አሁን ወደ ውጭ ዜናዎች እናመራለን። አሜሪካ በትላንትናው ዕለት የአሜሪካ ቢ52 ቦምብ ጣይ አውሮፕላን ከካሊፎርኒያ ኤድዋርድ ማዘዣ ጣቢያ ከተነሳ በኋላ ብዙም ሳይቆይ በመከስከስ የ8 ሰዎች ሕይወት ሊያልፍ መቻሉ ተነገረ። የጉዳቱ መንስኤና ምክንያት እስካሁን አልታወቀም፣ እየተጣራ መሆኑ ተገልጿል። የሩሲያን ቦምብ ጣይ አውሮፕላን ሳይቤሪያ ውስጥ ተከሰከሰ። በሳይቤሪያ ኢርኩትስክ ግዛት ውስጥ በሚገኝ የልምምድ በረራ ላይ የነበረችው የሩሲያ ስትራቴጂካዊ የቦምብ ጣይ አውሮፕላን የሆነችው ቱ-22 AM3 መከስከሷን ነው የሀገሪቱ መከላከያ ሚኒስቴር ያሳወቀው። የኒኩለር መሳሪያ የመሸከም አቅም ያላትና በሶቪየት ዘመን የተሰራችው ይህች ድምፅ አልባ ፈጣን አውሮፕላን ቀደም ሲል በሶሪያ በዩክሬን ጦርነቶች ላይ ለውጊያ ተልኮችም ስታገለግል መቆየቷም ታውቋል። ደቡብ አፍሪካ ውግዘት ደረሰባት። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድኖም በደቡብ አፍሪካ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን፣ ድርጊቱም ሀገሪቱ ለነጻነት ያደረገችው ትግል የሚክድ አሳዛኝ ሁኔታ መሆኑን ገለጡ። በቅርቡ ኢትዮጵያና ሞዛምቢክ ዜጎች ሕይወት ባጭሩ መቅጠፉንም በምሳሌነት በማንሳትም አውግዘዋል። ሆኖም የደቡብ አፍሪካ መንግስት ዶክተር ቴድሮስ በሰጡት አስተያየት አለመደሰቱን ገልጾ ለዜጎች ሞት ማዘኑን፣ ነገር ግን ምክንያቱ መጤ ጠልነት ሳይሆን ከተደራጀ ወንጀልና በምርመራ ላይ ካሉ ጉዳዮች ጋር የተያያዘ ነው በማለትም አስተባብለዋል። በሀገሪቱ ውስጥ ስደተኞች የሚቃወሙ ሰልፎችን ጥቃት መከሰታቸው ቢዘገብም መንግስት ዜጎች ሕግን በእጃቸው በማስገባት እርምጃ እንዳይወስዱ እያስጠነቀቀም ይገኛል። ስጋት ያገባቸው እንደ ጋና፣ ናይጄሪያ ያሉ አገራት ግን ዜጎቻቸውን ማውጣትም ጀምረዋል። የሆርሙዝ ሰርጥ ለ60 ቀናት ክፍያ አልባ ሆነ። የኢራን ፕሬዝዳንት መሱድ በኢራንና በአሜሪካ መካከል ለዓመታት የዘለቀውን ወታደራዊ ውጥረት ግጭት ለማስቆም የሚያስችል ታሪካዊ የመግባቢያ ስምምነት የፊታችን አርብ እንደሚፈርሙም ይፋ አድርገዋል። በሁለቱ ሀያላን ሀገራት መካከል የተደረሰው ይህ ስምምነት በመካከለኛው ምስራቅ አዲስ የፖለቲካ ምዕራፍ ይከፍታል ተብሎም ተስፋ ተጥሎበታል። የኢራን ኢንተርናሽናል የዜና ምንጭ ዋቢ አድርጎ የወጣው መረጃ እንደሚያመለክተው የዚህ ታሪካዊ መግባቢያ ሰነድ ዋና ነጥቦች የሚከተሉትን ያጠቃልላሉ ብሏል። የጦርነት በአስቸኳይ መቆም፣ ሊባኖስን ጨምሮ በጠቅላላው የክልሉ ቀጠና ውስጥ እየተካሄደ ያሉ ማናቸውም ወታደራዊ ግጭቶች፣ ጥቃቶች ሙሉ በሙሉ እንዲቆም ስምምነት ላይ ተደርሷል ብለዋል። የሆርሙዝ ሰርጥ ነፃ ቀጠና መሆን ዓለም አቀፍ ነዳጅና ከፍተኛ ተጽዕኖ ያለው የሆርሙዝ ሰርጥ ለሚቀጥሉ 60 ቀናት ለማንኛውም የንግድ መርከብ ያለምንም ክፍያ ክፍት እንዲቆይ ይደረጋል ነው የተባለው። ከ60 ቀናት በኋላ ግን ኢራን የአሰሳ የደህንነትና የኢንሹራንስ የአካባቢ ጥበቃ ስራዎችን የመቆጣጠር እንዲሁም የባህር ላይ አገልግሎት ገቢዎችን የመሰብሰብ ሙሉ መብቷም ይከበርላታል ተብለዋል። ይህ ስምምነት ለቀጣይ ዘላቂ ሰላም እንደ መሰረታዊ የሚታይ ሲሆን እንደ ኦስትሪያ፣ የተባበሩ አረብ ኤሚሬቶች፣ ኢራን፣ ኢራቅ እና ኒዘርላንድ ያሉ ሀገራት ስምምነቱ በበጎ ተቀብለውታል። ሀገሪቱ እርምጃውን በክልሉ አስተማማኝ መረጋጋት ለመፍጠር ትልቅ አቅም እንዳለውም እምነታቸው መሆኑን ገልጸዋል። ይህ መግባቢያ ሰነድ በሁለቱም ሀገራት መካከል ለሚደረገው የረጅም ጊዜ ሰላም ስምምነት እንደ መጀመሪያ ስኬት እርምጃ የተወሰደ ሲሆን በጉጉት የሚጠበቅ ይፋ የፊርማ ስነ ስርዓትም የፊታችን አርብ በታላቅ ዲፕሎማሲያዊ ዝግጅት እንደሚከናወንም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። Thank you.